ጤና ይስጥልን የተከበራችሁ ተመልካቾቻችን አሁን የምንገኘው በጎንደር ከተማ በአንጋፋው ተቋም ጎንደር ዩኒቨርሲቲ የጤና ሳይንስ ኮሌጅ ውስጥ ነው የተገኘነው። እንግዲህ ባሳለፍነው አመት የጎንደር ዩኒቨርሲቲ 70ኛ አመቱን እንዲሁም ደግሞ አሁን የተገኘውበት ግቢ የጎንደር ጤና ሳይንስ ኮሌጁ ደግሞ 100ኛ አመቱን አክብሯል። በዚህ ክብረ በዓል ላይ ደግሞ ለጎንደር ዩኒቨርሲቲ ባላቸው አበርክቶ የህይወት ዘመን ተሸላሚ ከሆኑት ውስጥ እንግዲህ ፕሮፌሰር አምሳሉ ፈለቀ አንደኛው ናቸው። ዛሬ በበረካ መሰናዷችን በመማር ማስተማር ሂደት ያበረከቱትን አስተዋጽኦ ምን ይመስላል የሚለውን ወደ እናንተ የተጫዋወተን ልናደርስ ቀጠሮ ይዘን እዚህ ግቢ ውስጥ ተገኝቻለሁ። በቀጥታ ወደ ቢሮአቸው ሄድና አገኛቸዋለሁ ማለት ነው። አብራችሁን ቆዩ። ጤና ይስጥልን ፕሮፌሰር እንደምን አለ? እንዴት ሰነበቱ? ሰላም ነው። እንዴት አሉ? ሰላም ቆዩ። በቀጠሯችን መሰረት መጥቻለሁ። አመሰግናለሁ። ተጠቅቻለሁ። ሰላም ስላገኘሁት ደግሞ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። አመሰግናለሁ። እንዴት ነው ትምህርት፣ ሁሉ ነገር፣ ማህበረሰብ አገልግሎት እንዴት እየሄደ ነው? በጣም ቆንጆ ነው። ያው እንግዲህ እድሜ ልኬን የሚያሳልፍኩበት ስለሆነ ጥሩ ሁኔታ ላይ ነው ያለው። በጣም ደስ ይላል። ብዙ ምርምሮች ጥንታዊ ነገሮችን እያስተዋልኩ ነውና ከዛ ብንጀምር ደስ ይለኛል። እንደው መስረታው ላይ እንዴት ነበር የሚለውን ነገር ቢያስታውሱ ደስ ይለኛል። እሺ እንግዲህ እስከ ደረስኩበት ጊዜ የነበረው ትንሽ በዛ ወክ አድርገን እንሂድና ፊት ለፊት ህንጻዎቹን እያችሁ ድሮ የነበሩት በጣም ደስ ይለኛል። መጀመሪያ ጤና ጥበቃ ኦልሞስት 20 ዓመት በላይ በተለያዩ ቦታዎች ባህር ዳር ጤና ጣቢያም ሰርቻለሁ። በተለያዩ ቦታዎች እዚህ ክልል ሰርቻለሁ። እዛ ወጥቼ ጤና ጥበቃ ወደ ዩኒቨርሲቲ ነው የገባው። ዩኒቨርሲቲ ወደዚህ ተመልሼ ገባሁ። በቃ እዚህ ኦልሞስት ከ20 ዓመት በላይ አገልግያለሁ። 20 ዓመት በላይ ጊዜ ነው። በጣም ደስ ይላል። ስለዚህ በጣም ጥንታዊ ነገሮችን የማስተውለው ግቢው 100ኛ ዓመቱን ያከበረው አይደል? ባለፈው 100ኛ ዓመቱን ያከብራል ዩኒቨርሲቲው ማነው ሆስፒታሉ። ዩኒቨርሲቲው ግን 75ኛ ዓመቱን ያከብራል። መጀመሪያ የምናየው ምንድን ነው እንግዲህ እነዚህ ናቸው። ድሮ ስጀምር እኔ በ50ዎቹ ዓመተ ምህረት ውስጥ ነው የጀመርኩት ትምህርት ከዚህ። ይሄ የምታየው የነበረው የድሮ ቢሮዎች ናቸው። ኢንክሉዲንግ ዚስ ይሄኛው ይሄ አስተዳደር ነው የነበረው። እነዚህ ግን የዲን ኃላፊዎችና አስተማሪዎች ቢሮ የነበሩ እነዚህ ናቸው። በቃ ሌላ እንትን አልነበረም። እና የላይኛው ያችም ነበረች የድሮ እንትን ይሄ ነው። በጣም አሪፍ። የመጀመሪያ ጊዜ ሲመጡ እዚህ ግቢ የነበረው እስኪ ነግሮኝ እንጀምር። በዛን ጊዜ ሲመጣ እንዳልኩ የነበሩት ብሎኮች እነዚህ ብቻ ናቸው እና ይሄ እዛ ማዶ ያለው ሆስፒታሉ ክፍሎች እነሱ አዲሶች ማን የነበሩ እና እነዚህ ናቸው በጣም ማስታወሳቸው። በቃ እና መጀመሪያ የነበሩ እነዚህ አሁን የተዘጋ እንጂ ላይብረሪያችን ነበረች። እነዚህ በኩል መስኮቷን እናያት ላይብረሪ የነበረች ናት እና እነዚህ ነበሩ እንግዲህ የሚታዩ። ይሄ ነው ይሄ ዲኑ ቢሮ ይሄ ነበረ። ምክትል ዲን ቢሮ ያነበረ አስታውሳለሁ። ሌሎቹ አስተማሪዎች ናቸው፣ ሱፐርቫይዘሮች ምናምን አስተማሪዎች። እዛና እዚህ ሬጅስትረር ነበረ። ኮሌጅ ነው ሬጅስትረር ነበር ማስታወስ። እሺ አረፍ እንበልና ከቀረጻ ምቹ ቦታ ደግሞ እንጫወታለን። ፕሮፌሰር ስላገኘሁት በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። እናመሰግናለን። እንግዲህ ኦልሞስት ከ40 ዓመት በላይ ነው በመማር ማስተማር ሂደት የቆዩትና ማስተማር ደርሶ ምንድን ነው የሚሰጠው ስሜት? ማስተማር ለኔ ህይወቴ ነው ማለት እችላለሁ። ምክንያቱም አብዛኛውን ጊዜ እንደተባለው በማስተማር ሂደት ላይ በምርምር ሂደት ላይ ስላሳለፉ ህይወቴ ነው። ማስተማር ደግሞ መማርም ጭምር ነው። ስታስተምር አንተም እየተማርክ ነው። ምክንያቱም ለዝግጅት ብለህ መጽሐፍ ታነባለህ፣ ልዩ ነገሮች ታደርጋለህ። ያ እንደገና አንተ ማስተማር ብቻ ሳይሆን እየተማርክ ነው የምታስተምረው እና ብዙ ለውጦች ነው ያገኘሁት። እንግዲህ በልጅነት ነው የጀመርኩት ማለት እችላለሁ። እዚህ እስከምደርስ ድረስ ብዙ
እውቀቶችን አግኝቻለሁ። ስለዚህ ማስተማር ለኔ በጣም በጣም ህይወቴ ነው። በቃ አሁን በጣም ወደዋለሁ። መቼ ነበር የስራ ህይወትን የጀመሩት? የት አካባቢ ቢለን እስኪ እናንሳ። ጎንደር ነው ተወልጄ ያደግኩት። በጣም ደስ ይላል። እና የተማርኩትም በኦልሞስት ኦል ጎንደር ነው። እስከዚህ ደረጃ እስከምደርስ ድረስ የተማርኩት ጎንደር ነው። በተለያዩ ኤሌመንተሪ ስኩሎች ጻዲቅ ዮሐንስ የሚባለው ታውቅ እንደሆነ ነባር ትምህርት ቤት ነው። በሱ አዘዞ ደግሞ እሱም አንደኛ ደረጃ እዛ ተምሬ እዛ በኋላ ሃይ ስኩል ጎንደር ነው የመጣሁት። ሃይ ስኩል ያን ጊዜ አንድ ከተማ ውስጥ ብቻ ነው ያለው፣ ሌላ ቦታ አልነበረም። ስለዚህ ልክ 8ኛ ስጨርስ ከየትም ዳይሬክሽን ወረዳዎች ወደዚህ ነው የምትመጣው እና ሃይ ስኩል ቀጠልኩ። እዛ 11ኛ ክፍል በመጀመርበት ጊዜ የዚህን የላቦራቶሪ ኮርስ መውሰድ አለብኝ ብዬ አቋረጥኩኝ። አልጨረስኩም 12ኛ ክፍል። 11ኛ ላይ ነው ወደዚህ የመጣሁት። እንዳልኩ በላቦራቶሪ 2 ዓመት ተምሬ ጨረስኩኝ። ከጨረስኩ በኋላ ወደ ተለያዩ ቦታዎች እጄ ሰርቻለሁ። ለምሳሌ መጀመሪያ ልጅ ሆኜ ወለጋ ነው እጄ ሰራሁት። ጊዳሚ ጤና ጣቢያ የሚባል ዘፋርዘስት ነው ሪሞት የሚባለው ከወለጋ እሱ ነው። ኦልሞስት ቦርደር ቱ ሱዳን ጤና ጣቢያ እዛ ስላለ ተመድቤ ሄድኩ። ያን ጊዜ ስትመረቅ የዚህ ኮሌጅ አንዱ ፕሪንሲፕል በተመደብክበት ቦታ ሄደህ መስራት አለብህ፣ ገጠርም ገብተህ መስራት እንዳለብህ። ከመጀመሪያው ስንገባ ይህን እናውቅን ነው የምንገባ። የትም ቦታ ብትመደብ አክሰፕት አድርገህ መሄድ አለብህ። ስለዚህ ጊዳሚ የሚባል ጤና ጣቢያ ተመደብኩኝ። እዛ ድረስ ሄድኩኝ። መገናኛው መሄጃው ችግር ነበር ያንስ። ኤኒዌይስ በእግራችንም ምንም እያለ ጤና ጣቢያው ለአንድ ዓመት ያህል ሰርቼ ወደ ነቀምት ሆስፒታል ተዛወርኩ። ነቀምት ሆስፒታል ለተወሰነ ጊዜ ሰራው። እዛ በኋላ ግን ይሄ ኮሌጁ ጠራኝ። ውጤቴም ደህና ነበረ። አንድ ዓመት በኋላ ሰርቪስ ከሰጠ በኋላ ለጤና ጥበቃ ተነጋግረው በአግሪሜንት ወደዚህ መጣ። እዚህ ጆይን አደረኩኝ። ሆስፒታል ውስጥ በላቦራቶሪ ቴክኒሻንነት አገልግያለሁ። በ71 ዓመተ ምህረት የጤና መኮንነት ኮርስ ጨርሼ ዲግሪን ተቀብዬ ወጣሁ። ቀጥታ ጤና መኮንነት ስጨርስ በጣም የሚገርምህ ስማዳን ታውቀዋለህ? ያኔ በበቅሎና በእግር እየሄድኩ ነው ጤና ጣቢያውን ያቋቋሙ። የመጀመሪያ ነው በቃ ምድብ የዛ ነው ጤና ረዳት የምንላቸውና በቃ አንድ ትኩል ሌላ ነገር የለውም። እንዴት አድርጌ ነው አሁን እዚህ የምሰራው? እኔ ጤና መኮንን ብዙ ነገር መስራት ስችል አሁን ማቴሪያሉ የለም፣ ሰው የለው፣ እንዴት አድርጌ ነው የምሰራው? ክፍሎች የሉት ምን የለው የለም። ራስ አቋቁም ተባልኩ። ሂዳል ከብዬ ስራ አስኪያጁ ለዚህ ጎንደር ነበረ ዋናው ስራ አስኪያጅ መጥቻ አነጋገር። ጤና መኮንን ነው እሱ፣ ነፍሱን ይማረው ሞቷል። ፕሮፌሰር መኮንን ይባላል። ሲኒየር አስተማሪያችንና መሪያችን ነበር። ስጠይቀው መሄድ አለብህ፣ ሂድና ራስ አቋቁሙ። ማን ያቋቁምልሃል ካላችሁማ በጀቴን አምጡ፣ የሚያስፈልገኝን ነገር ሰው አሟሉ ምናምን አሟሉ። እሱን ጠይቅና የሚመለከተው ክፍል ይልክልሃሉ። ስራ የማይቀርልኝ በጀት ጠየቁ። ወዲያና ወዲህ መሮጥ አለብህ። ከጤና ጥበቃ ገንዘብ ሚኒስቴር፣ የገንዘብ ሚኒስቴር፣ ወረዳ፣ አውራጃ ብዙ ነው። በጣም ጣጣው ብዙ ነው። እኔ አሁን ጀመርኩት። በቃ በጀቴን አስፈቀድኩ። ከዚህ ጎንደር ገንዘብ ሚኒስቴር ጋይንት ነው የምታወጣው ገንዘቡ። ጋይንት አውራጃ ሄጄ ገንዘቡን አውጥቼ እንደገና ተመልሼ ጎንደር እቃ መግዛት አለብህ። ምንም ነገር የለም። አትሊስት የጽህፈት መሳሪያ ምናምን የሆኑ ነገሮችን ገዛዝቼ መድኃኒት ጠይቄ በአንድ ትልቅ ጭነት መኪና ተከራይቼ ይዤው ሄድኩ። የኔን መኪና ስጡኝ ያልኩኝ፣ ትንሽ መኪና ሰጡ። በእሷም እቃዎችን ጫንኩና በጣም የሚገርምህ የጭነት መኪና መድኃኒቱና መሳሪያውን የጫነው ሙሉ ነው። እስቴ ላይ ሲደርስ ከዚህ በኋላ ልሄድ ማለት
መንገዱ ራሱ ከደብረ ታቦር እስከምትደርስ ድረስ በጣም አስቸጋሪ ነው። ለእኛም አስቸጋሪ ነው በትንሽ መኪና እንኳን በትልቁ። እኔው ግን እዛ ደረሰና ከዚህ በኋላ ብትፈልግ ውሰድ፣ አልፈለግ እኔ አልሄድም አውርድልኝ እቃውን። ምንም ማድረግ አልቻልኩም። ጤና ጣቢያው ጋር ተነጋግሬ ቦታ ሰጡኝ፣ አንድ ክፍል በሙሉ እቃውን እዛ አወረድኩኝ። መኪናው ተመለሰ። እኔ በዛች መኪና እየተንከራከስኩ ምን እያልኩ አንዳንድ እየወረድን እየገፋን ምን እያል ሄድኩኝ። ያን መድኃኒት በአጋጣሚ የመከላከያ መኪና ትልቅ መኪና ወደዛ የሚሄድ አገኘ። ተከራየሁና ሰደርኩት። ተከታትዬ ሄድኩ። እንደዛ ሁኜ ገብቼ በጣም ማረሳው በዛውን ቀን የመጀመሪያ ጊዜ ከመግባቴ በጣም ኮምፕሊኬትድ ማዋለድ እናት መጣች። መሳሪያ የለህ፣ መድኃኒት የለህ። ሴትዮዋ ኦልሞስት ሰሚ ኮንሽስ የምንለዋለን። ትንሽ ነው የምታውቀኝ። ራሷን ስታለች። ልነግርህ አልችልም። በቃ ሁኔታዋ ኦልሞስት ዴድ ነው። እንትኑ ሞቷል፣ ጽንሱ ሞቷል። አሁን እዛ ያለው መከራ ምንድን ነው መሰለህ? ከእኔ አቅም በላይ የሆነውን ወደ ደብረ ታቦር ሆስፒታል ነው የምትልከው። which is 2 days ነው የምትነግር። 2 ቀን የሚፈጅ ሴትዮዋ ኦልሞስት ሞቷል። በመሀከል በጣም ሰዎች አመጡና ብትፈልግ እንትን አድርጋትኛ እኛም የትም አንሄድም። በጣም ጎበዝ ጤና ረዳት አንድ ልጅ ነበር። ሁለቱ ናቸው። አንዱ ሰነፍ ነው፣ አንዱ በጣም ጎበዝ ነበር። እሱ ጋር ተነጋገርንና በቃ የምንችለውን እናድርግና እንግዲህ ሞቷል፣ ህፃኑ ሞቷል፣ አትሊስት የሴትዮዋን ህይወት እናትርፍ ብለን ፕሮሲጀር ጀመር። ዝም ብለን ማድረግ የማይገባኝን እኮ በቃ አሁን በዚህ 4 አይቪ በቃ የገጠር ሕክምና አይደል? በ4 ቦታ ላይ አይቪ ሰጠኋት። እዛ አንቲባዮቲክ ሃይዶስ፣ ምክንያቱም ኦልሬዲ ሴትዮዋን አታውቅም። ሃይዶስ አንቲባዮቲክ ሰጠኝ። አሁን ጀመርኳል። አይነገርም እንጂ በጣም ችግር ነው። እኔው ግን ያን የሞተውን እንትን ህፃን ጽንስ አውጥተን ጣልና ሴትዮዋን በቃ ስንከታተል አሁን ሌላ ከስንት ቀን 2 ቀን በኋላ ኮንሽስ ሆነች፣ ነቃች። አሁን በጣም የሚያሳዝነው ህይወቷን አተረፍነ፣ ግን ፊስቱላ ዲቨሎፕ አደረገች። በጣም አዘንኩ። ምንም ማድረግ አልችልም፣ ምክንያቱም ኢንፌክሽን ስለነበረ በሙሉ እንትኗን ሁሉ ብስክስክ ብሏል፣ ተጎድቷል። እኔው ህይወቷ ተርፏል። ባህር ዳር ነው ያን ጊዜ የሚሰራ የነበረ። ወደ ባህር ዳር ሆስፒታል ከ1 ወር በኋላ እንድትሄድ እንትን አድርጌ ሴትዮዋ ተርፋ ተመለሰች። በጣም የሚገርም አጋጣሚ። የመጀመሪያ ቀን እኮ ነው ፈርስት ቴስት። በቃ ያቺን ሀገር መሳሪያ በሌለበት ምንም በሌለበት ኢቭን እንትን አትል እኮ በቃ በእጃችን በመቀስ ምናምን እነሱ በቃ 1-2 ነገሮች ነበሩ። እንደዛ አድርጌ ሴትዮዋ ከዛ በኋላ ማመጣልሃ የዛ ሀገር ችግር የነበረው የወሊድ ችግር ደግሞ ኮምፕሊኬትድ የሆነ ማዋለ አሁን አመጣው እየተው መሄድ ትፈልግ ስራ አላት ትፈልግ ተው ይሄ ኧረ እባካችሁ እኔ በላይ ነው እንደፈለክ ነው። ጤና ጣቢያ ላይ በእነሱ እንጨት ላይ ጥለው ሄደ። ሳትወድ ትሞክራለህ እና ግን ብዙ ህይወት አትርፊያለህ። እንደው ራሴን እንትን ማለት አይሆን እንጂ ምንም አማራጭ ስለሌላቸው እኔ ሌላ አማራጭ ስለሌለ ከአጠገቢ ሲሞቱ ዝም እያለ የሙያ ቃል ኪዳንም ስላለ ግዴታ ስላለብህ ብዙ እናቶችን አተረፈ። እንደ 1 ዓመት በኋላ ትንሽ አደራጅቼዋለሁ። የሰው ኃይሉ አለ፣ በጀቱ አለ፣ ሁሉም ነገር አለ። አሁን መስራት የምችልበት ሁኔታ ተፈጥሯል። ወደ አዲስ ዘመን ጤና ጣቢያ ተዛውሬ መጣሁ። አዲስ ዘመን ጤና ጣቢያ ለ3 ዓመት ያህል ሰራሁ። ከዛ በኋላ ወደ ባህር ዳር ጤና ጣቢያ
ባህር ዳር ጤና ጣቢያ አንድ እሱ ብቻ ነው የነበረ፣ ሆስፒታሉና ጤና ጣቢያ ሌላ አልነበረ። እዛ ለ3 ዓመት እንደዚህ ሰራ። ከዛ በኋላ ጤና ጥበቃ ሹመት ሰጠኝ። የጎንደር ክፍለ ሀገር ያኔ ሰሜንና ደቡብ የሚባል አልነበረውም። ጎንደር ክፍለ ሀገር ነበር የሚባል የእሱ አንድ ብቻ ነበር የሚጣለው። የጤና አገልግሎት ስራ አስኪያጅ ወደዚህ አመጣኝ። አንድ ከ6 ወር በኋላ ተጠባባቂ ዋና ስራ አስኪያጅ ሆንኩኝ። አመቱን ሲጨርስ ዋና ስራ አስኪያጅ ሆንኩኝ። አንድ ለኢህአዴግ እስከሚገባ ድረስ እዛው ነበር። ኢህአዴግ ሲገባ ትንሽ ሰራው፣ ግን መቼም ችግር አያጣህምና በፖለቲካ ታሰርኩ። ጤና ጥበቃ ሚኒስቴር እጅ አመለከቱ። እኔ ምንም የፈጸድኩ ከግለሰቡ ጋር አለመግባባት የተፈጠረው በስራ ምክንያት፣ የግል ስራ አይደለም የመንግስት ስራ። በዛ በፈጠርነው ችግር ምክንያት ነው እንደዚህ አድርጎ ያሳሰረኝ። ስለዚህ አንደኛ ደሞዜ እንዲሰጠኝ፣ ሁለተኛ የስኮላርሺፕ ሲመጣ ይሄ የዘመቻ አካባቢ ነው እየተባለ ብዙ ጊዜ ተከልክያለሁ እና ያ የተከለከለው እንትኔ እንዲሰጠኝ፣ ሶስተኛ ወደ ቦታዬ እኔ በአሁኑ ሰዓት ልጆችን ቤተሰብ ማንቀሳቀስ አቅሜ ስለማይፈቅድ ወደ ነበርኩበት ቦታ እንድመለስ ዲሳር ዘስሪንት የጠየቅኳቸው። አሁን የማኔጅመንት ኮሚቴው የጤና ጥበቃ ተሰብስቦ ደሞዙን በተመለከተ ሲፒኤ ነው የሚባለው የሰራተኛ ማስተዳደሪያ እንትን እሱ ይጠየቅና በሚለው መሰረት ይፈጸምለት ተባልኩኝ። የስኮላርሺፑ በአስቸኳይ ተፈልጎ እድሉን ይሰጠው። በቃ ሶስቱም ፖዘቲቭ ናቸው የተሰጠኝ እንትና። ደሞዝ በተመለከተ ሲፒኤ ሲጠየቅ አንድ ሰራተኛ አሁንም ያለው ነው ነገሩ 2 ወር በላይ አይሰጥም። 2 ወር ብቻ ነው ደሞዝ ሊሰጥ፣ ከዛ በላይ አይሰጥም። አሁን ችግሩ እኔ ተፈትቼ ቆይቻለሁ። 7 ወር ነው የታሰርኩት። ቀሪው 4 ወር እነሱ ጋር ነው። ልጁ እያንዛዛኝ ነው ያቆየ። ያንን ይሰጠው ብለው ወሰኑ። ይሄ እሱ ጥፋት አይደለም፣ የኮሚቴው ጥፋት ስለሆነ የ4 ወር ደሞዜ ተፈቀደልኝ፣ ወሰድኩ። ስኮላርሺፕ ወዲያው ትንሽ ቆይቶ መጣልኝ። ውድድር ነው ያው ውድድር ትገባለህ። ጤና ጥበቃ ሲያወጣ አለፍኩኝ አሜሪካ እንዲሄድ። ከዛ ደግሞ እንትኗ ደግሞ ኃላፊነቷን ያኔ ሰሜንና ደቡብ ተብሎ ተከፋፍሏል። እኔ ነኝ ቁጭ ብዬ አከፋፍዬ አንድ ሌላ ደቡብ የሚመሰረቱት የሁለቱ ኃላፊ ነው የነበርኩ። አሁን ግማሹን ከፍዬ አንድ ዶክተር እንትን አድርጌ ከፈትኩት ደቡብ ጎንደር። አሁን ምን ይወስናሉ? ሰሜን ጎንደር ብንልከው የነበረው ረብሻ ሊቀጥል ስለሚችል ስራ ላይ በደል ይመጣል ወይ በሰዎች ላይ መበዳደል ስለሚመጣ ከፈለገ ደቡብ ጎንደር ይሄድ፣ ካልፈለገ እዚህ ኮሌጅ እንጻፍለትና በሙያዊ አገልግል ተብሎ ተጻፈ። ለእኔ የቀረበልኝ ወስን ተባለ። እኔ ደግሞ እነሱ ጋር እልክ ይዞኝ የለ የፎከሩብኝ ስልጣን ላይ አትቀመጥም ብለው እንደምቀመጥ ደግሞ አሳያችኋለሁ ብዬ ነበር ሄድኩት። አሁን ደቡብ ጎንደር ሄዳለሁ ሄድኩኝ። ቤተሰቤን እዚህ ትቼ ደቡብ ጎንደር ደብረ ታቦር ኦልሞስት 5 ወር ነው የሰራሁት። 5 ወር በኋላ ብወዛ ጀምረው ነበር የኃላፊ አዲስ እንትን ጤና መምሪያው ጤና እንትኑ ቢሮ ሲመሰረት አዳዲስ እንትን ነበር ምደባ ነበርና ሻፍን እና እኔን ሻፍን እንደሚያደርጉኝ ሰማሁ። ሰው ይውደድ ብቻ እውነት አሁን ሰማሁ፣ በስማስማ ሰማሁ። ከዛ እኔ ቀጥታ እንትን ነው የሄድኩት ባህር ዳር ቢሮ ገባሁ። ማህበራዊ ምናምን የሚባለው ቢሮ ገባሁ። እዛ የነበረው የማውቀው ሰው ነው። ምን መጣ ጋሻ ምሳሌ ማለት ያው እንግዲህ እኔ ታስሬ መፈታቴን ታውቃለህ።
ያ ኃላፊ የነበረው እዚህ ጎንደር እያለ ሲከራከር ነበር ስለኝ የለበትም እያለ ይሄ ልጅ ያው ይዛው ተወላጅ ስለሆነ ያሳሰረኝ እንጂ አልታሰርም ነበር። እኔ ያው ለሱ ነገርኩት እንዲያርገው ስለሆነ እኔ ወደ ደቡብ አሁን ወደ ሰሜን መመለስ ፈልጋለሁ። እኔ አሁን ስልጣኔ የሰጡ ምናምን አይደለም ጀስት በሙያ ሰርቼ ላገለግልበት ቦታ መድቡኝ እንትኔና አመቻችቻለሁ። ያን ጊዜ ስኮላርሺፕ እንዳይሄድ ኦልሬዲ አዘጋጅቻለሁ። አሁን 5 ወር ከሰራው በኋላ እዚህ መጣሁ። እዛው ቢሮ የገባው የሆነ ቡድን መሪ አድርገው መደቡኝ በነበርኩበት። አዎ አይደለም እኔ ስራ ነው የምፈልገው። ስራዬን እየሰራሁ ትንሽ ቆየሁ። ወዲያው ስኮላርሺፕ መጣ አሜሪካ። ቦስተን ዩኒቨርሲቲ ለ1 አመት ማኔጅመንት ነው ያጠናሁት፣ ሄልስ ማኔጅመንት። እሱን ጨርሼ 1 አመት ተኩል ሲሆን መጣሁ። ከመጣሁ በኋላ ደግሞ እዛው ተመድቤ ቦታ የገባሁ ግን ትምህርት ሚኒስቴር እና ጤና ጥበቃ ሚኒስቴር ተነጋግረው ወደ ሀረማያ ዩኒቨርሲቲ ገና እየተቋቋመ ነበር። ጊዜ ጤና እንትን አልነበረውም እና እዛ ኮሌጁ ሲቋቋም የሚያቋቁሙ ተብለን አንድ እዚህ የነበረ ጓደኛችንና እኔ ወደዛ ተመደበ። ታሪክ አለው እሱ ብቻ እኔ ያው ወደዛ ኮሌጁን ለማቋቋም ተመድቤ ሄድኩኝ። እዛ እያስተማርክን ምን እያልን ደግሞ ያን ኮሌጅ ደግሞ አቋቋምኩ። አሁን 1 አመት በኋላ ወደ ቤት የመለሱኝ ያልኩኝ። አሁን ምን ተባለ? ሀረማያ ዩኒቨርሲቲ ለመልቀቅ ጎንደር ኮሌጅ ደግሞ ለመቀበል ፈቃደኛ ከሆኑ እንዲዛወሩ ተባልኩኝ። ሁለቱ ዩኒቨርሲቲዎች ስምምነት ማለት የሁለቱ ስምምነት እዛም ያለኝ ጥሩ ነው። ከዚህ ያሉትም በፊትም ግባኛ ውጣ ጤና ጥበቃ እያሉ ይጠይቁ ነበር እዚህ የነበሩት ኃላፊዎች። እኔ ደግሞ አልፈልግም እያልኩ ነው ቆርጬ ነበረ። አሁን ተመልሼ ተስማሙ ሁለቱ። ያኛም ለመልቀቅ ፈቃደኛ ነን፣ እኛም እቀበላለሁ ችግር የለብኝም ማለት እዚህ ኮሌጅ መጣሁ። ወደ ቤት ተመልሰው ወደ ቤት የመጣሁ እዚህ ኮሌጅ በማስተማር እንዳልኩ ሄልዝ ሰርቪስ ማኔጅመንት ነው የተማርኩት። ማስተርሴን የተማርኩት በሱ ላይ ነው። እሱ አሁን ያለሁበት ዲፓርትሜንት ሄልዝ ሰርቪስ ሄልዝ ሲስተም ኤንድ ፖሊሲ ዲፓርትሜንት ነው የሚባለው። አሁን ያለሁበት ስሙን ቀይሯል። ያን ጊዜ ሄልዝ ሰርቪስ ማኔጅመንት ነበር። አሁን እኔው ግን እዚህ ኮሌጅ ገባሁ። ያኔ ስቀጠር ገና ሌክቸረር ነበርኩ። ሌክቸረር ክራይቴሪያዎች አሉ፣ የምትሰራቸው ስራዎች አሉ። እሱን ሰርተህ አሲስታንት ሆናለህ። ከተወሰነ አመት ደግሞ ምርምር ምናምን አድርገህ አለው እንትን ሙሉ ፕሮፌሰር ስታሟላ አሶሲየት ፕሮፌሰር፣ እዛ ደግሞ ስትጨርስ ፕሮፌሰር ትሆናለህ። ይህንን ላደር ወጥቼ እንግዲህ አሁን ፕሮፌሰር ደረጃ ደርሻለሁ። ፕሮፌሰር አምሳሉ ፈለቀ በጎንደር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ እና ስፔሻላይዝድ ሆስፒታሉ መምህርና ተመራማሪ ናቸው። እንግዲህ እሳቸው እንደ አጋጣሚ ሆኖ መምህሬም ነበሩ። አሁን እሳቸው ዲፓርትመንት እኔም ስታፍ ነኝ እና ግቢያችን ላይ ካሉ ሊቃውንት መካከል በጣም አንጋፋና የተቋሙ መስራችም እስካሁን ድረስ የዘለቀ በጣም ዘለቄታዊ የሆነ አገልግሎት እየሰጡ ያሉ ትልቅ አባት ናቸው። እንግዲህ እሳቸው በጣም የሚገርመኝ ባህሪያቸው ሁሉን ሰው አክብረው ትንሽን ሳይንቁ ትልቅንም ሳያገዝፉ ለሁሉም እኩል ክብር ሰጠው እያገለገሉ ያሉ በጣም የሚገርም ባህሪያቸው ጥሩ የሆነ የሙያ ስነ ምግባር ያላቸው ታላቅ አባት ናቸው። አሁን በጡረታ ሆነውም ቢሆን እያገለገሉ የሚገኙ አባት ናቸው። ሲያስተምሩም በጣም መሰረታዊ የሆነ እውቀት የሚያስጨብጡ ከዚያ በኋላ ደግሞ አንዳንድ ጊዜ ሰው እንደ መምህር ሊኮሳተር ምን ሊል ይችላል። እሳቸው ግን እንደ አባት ነው የምናያቸው። እንዲያው በአጠቃላይ እሳቸውን እኔ መምህሬም አባቴም መሪዬም
መካሪም ሁሉ ነገር ማለት እችላለሁ። ስለሳቸው አውርቼ አልጠግብም እውነት ለመናገር እኔ ብቻ ሳልሆን ደግሞ የክፍሉ ሰራተኞች የኮሌጁ ሰራተኞች ስለሳቸው ድንገት አንዱን ሰው ሳባርገህ ብጠይቅ ስለሳቸው ሁሉም ሰው በጣም ደስ የሚል ምስክርነት ነው የሚሰጠው እና እንደው በአጠቃላይ የተቋሙ ትልቅ አንጋፋ መሪና ተመራማሪ ናቸው ብል ማጋነን አይሆንብኝም። ጤና ጥበቃ ሚኒስቴር 20 ዓመት በላይ ነው ያገለገልኩት። እዚህ ዩኒቨርሲቲ ከ20 ዓመት በላይ ነው ያገለገልኩት። አሁን የነገርኩህን ጨምሬ እና ጤና ጣቢያዎች የተለያየ ጤና ጣቢያዎች ሰርቻለሁ። ፕሮፌሰር በጣም ደስ የሚል ቆይታ አደረግን። ወደ ዩኒቨርሲቲው ደግሞ የመጡበትን አጋጣሚ ነገሩኝ። ባሳለፍነው ዓመት የ100ኛ ዓመቱን ሲያከብር ጤና ሳይንስ ኮሌጁ የህይወት ዘመን ተሸላሚ ከነበሩት ውስጥ እርስዎ አንደኛው ነዎትና ይህን እውቅና ያገኙት እንዴት ነው? ብዙ ዘመናት ስላገለገልኩ የረጅም ጊዜ አገልግሎት እውቅና ተሰጥቶኛል። ከዛ በፊትም ብዙ እውቅና ወረቀቶች ተሰጥተውኛል። ክሪስታል ጋር ሰጥተውኛል። አንደኛ ፕሮፌሰር በመሆንበት ጊዜ የሆነ እውቅና ተሰጥቶኛል። ከዛ በኋላም ደግሞ በተለያዩ ፕሮግራሞች ላይ የተለያዩ ብዙ እውቅና ተሰጥቶኛል። ምክንያቱም ብዙ እንግዲህ ከኃላፊነት በዩኒቨርሲቲ ከገባውም ጀምሮ በተለያዩ ክፍሎች አስተባባሪነት፣ ኃላፊነት እስከ ዩኒቨርሲቲ የተለያዩ ክፍሎች ውስጥ በኃላፊነት ሰርቻለሁ ከማስተማሩ በተጨማሪ። የጤና ጥበቃ ሚኒስቴር ሐዋሳ ላይ ባደረገው ዓመታዊ የግምገማ እዛ ላይ የረጅም ጊዜ አገልግሎት ብሎ አሁንም ክሪስታልና ዲፕሎማ ወረቀቶች ተሰጥተውኛል። ስነ ምግባርና ስነ ስርዓት ምናምን በሚል ከዩኒቨርሲቲ ተመርጬ ሄጄ እንደዚሁ ክሪስታልና የሆኑትን ዲፕሎማዎች ተሰጥተውኛል። እኔ ያው ብዙ ነው የተሰጠኝ። በጣም ጥሩ። እስኪ ስለ ቤተሰብ ሁኔታ እንጫወት ነው። እዚህ ደረጃ ለመድረስ ባለቤቴ ከፍተኛ አስተዋጽኦ አድርጋለች። ቅድም እንዳልኩ በተለይ ብዙ ነገሮች አሉ። እንደው እስር ቤት በነበርኩበት የተሰቃየችው ስቃይ፣ ልጆች ደግሞ አሉ እዛ ላይ ገና ትንሾች ነበሩ። እነሱን ማስተዳደር እኔን ደግሞ እስር ቤት ማድረግ በጣም ያደረገች ባለቤቴ ናት። ወይዘሮ ናባት ትባላለች። ናባት አህመድ ነው የምትባለው። ብዙ ልጆች አፍርተናል። እሷና እኔ 3 ልጆች አፍርተናል። እኔ ቀደም ሲል የመጀመሪያ ባለቤት የነበረች በህመም ምክንያት ህይወቷ አለፈ። እሷ 3 ወልጃለሁ። ከእሷ 3 እንደ ደግሞ አንድ ወደ 7-8 ልጆች 9 እኔ ጋር አብረው የሚኖሩ ያሳደግኳቸው የምወዳቸው ልጆች አሉ። ወደ 9 አካባቢ በጣም ደስ ይላል። በጣም ደስ የሚለኝ እነሱ ምንድን ነው ሁሉም ተምረው የአባታቸውን መከተላቸው በጣም ደስ ይለኛል። ትልቁ እርካታ እንደው አንዱ ብጠይቀኝ የመጀመሪያ እርካቴ የልጆች ሁሉም ዩኒቨርሲቲ ገብተው መውጣታቸው። እንዲያውም እዚህ አንዱ እዚህ ቀዶ ጥገና ክፍል ውስጥ ዋና የሚባለው ዶክተር አሸናፊ አምሳሉ ይባላሉ። በጣም ደስ ይላል። የእርስዎን ፈለግ ተከትለዋል። ይዘ ሰርጀን አሁን በቅርብ ጊዜ የአሜሪካ ሰርጀን አሶሲዬሽን አባል አድርጎት በዓለም አቀፍ ከ4000 ሰርጀኖች ውስጥ ሊስት ውስጥ ገብቷል። አሁን በቅርብ ጊዜ በእንትን እኮ ሰርኩሌት እያደረጉት ነበረ። አዲስ አበባ ማነው ጎንደር ዩኒቨርሲቲ ውስጥ ብታይ አለ እሱና ዶክተር መንሱር የሚባል የሁለቱ ትልቅ እንትን አለ። ለኛ ለቀለም ልጆቻቸው ብቻ ሳይሆን የአብራክ ልጆችም ደግሞ አፍርተው ለተቋሙ በጣም ትልቅ ሰዎችን ያፈሩ አባት ናቸው። እንግዲህ ከልጆቻቸው መካከል በጣም ታዋቂውና በጣም የምንወደው የምናከብረው ሰብ ስፔሻሊቲ ድረስ ያለው ዶክተር አሸናፊ አምሳሉን ማንሳት እንችላለን። የሰርጀሪ ዲፓርትመንት መምህርና ሐኪም ነው። የጎንደር ማህበረሰብ እዚሁ በተወለድኩበት ሀገር አገለግላለሁ ብሎ በጣም ብዙ እድልና አማራጮች እያሉት እንትን ያለ እየኖረ እያገለገለ ያለ ሰው ነው። እንግዲህ እሱ ይህንን ሐሳብና ይህንን ዕውቀት ይህንን ተቆርቋሪነት
እንዲህ አይነት ስነ ምግባር ተላብሶ ያደገው በሳቸው ምክርና በሳቸው ጥሩ ስነ ምግባር አላብሶ በማሳደጋቸው እንደሆነ የሳቸው ፍሬ እንደሆነ እንረዳለን። ስለዚህ እንደው ከልጆቻቸው መካከል እንደዚህ አይነት ሰው አፍርተዋል፣ እኛንም አፍርተዋል። በጣም ትልልቅ ሰዎች በጣም አፍርተዋል። ስለዚህ ስለሳቸው እንደው ተናግሮ ዘርዝሮ መጨረስ በጣም ይከብዳል። እና አሁን ሰው መጥቶ ታንኪው ሲለኝ ምን ሲለኝ እንዴ አሸናፊ አንተ ልጅ ነው ሲሉኝ በጣም ትልቅ እንትን ይሰማኝ፣ ኩራት ይሰማኝ። ሌሎቹም ብዙዎቹ እንትኖች ናቸው እነዚህ ኮንስትራክሽን እንትን ያሉ መሀንዲሶች ናቸው። አሁን ትልቅ ካምፓኒ ነው ያላቸው። በጣም ይገርማል። አገር አቀፍ ዓለም አቀፍ ሁሉ ይወዳደራሉ። እኔ በጣም የሚገርመኝ እነሱ እንትን እና ሁሉም ተመርቀዋል። በጣም እኔ ደስ የሚለኝ የነሱ አንድ ልጅ እንትን የለኝ ያልተማረ፣ ሁሉም ዲግሪ ያለው ራሱን የቻለ ያም ለኔ ይረዱኛል። አሁን እና በቤተሰቤ በጣም እግዚአብሔር የተመሰገነ ይሁን ከፍተኛ እንትን ያለው። በጣም እናመሰግናለን ፕሮፌሰር። በጣም እንግዲህ አባይም በጭልፋ የሚባል ነው። ከህይወቱ ብዙ ነገሮችን ተምረናል። እንግዲህ በተወሰነ መልኩ ነው ካለን ጊዜ አንፃር ቆይታ ያደረግነው። በጣም እናመሰግናለን። እድሜና ጤና እንመኛለን። ኑሩልን ነው የምንለው። አሜን። እኔም አመሰግናችኋለሁ። ይሄን ባህር ዳር ተነስታችሁ እዚህ መጣችሁ የኔን ህይወት ታሪክ በመጠየቃችሁ በጣም ደስ ይለኛል። አመሰግናችኋለሁ። በጣም እናመሰግናለን እኛ። የተከበራችሁ ተመልካቾቻችን ፕሮፌሰር አምሳሉ ፈለቀ የዛሬ የበረካ እንግዳችን ነበሩ። ያቀረብነውን ፕሮግራም እንደወደዳችሁት እምነታችን ነው። ፕሮግራሙን በማዘጋጀት ሰለሞን አደላ፣ ካሜራ ባለሙያዎቹ እንዳለው ተሾመና አቤል ተወልደጋ ጎንደር ከተማ ተገኝተን ወደ እናንተ አደረስን። ከአሚኮ አሁንም ቀሪ ዝግጅቶች ወደ እናንተ መሻገራቸውን ይቀጥላሉ። በእኛ በኩል በዚሁ እንሰናበታለን። ጤና ይስጥልን። አመሰግናለሁ ጋሼ። እኔም በጣም አመሰግናለሁ። ቁጭ በሉ።